ወመንፈስ ቅዱስ አሃዱ አምላክ አሜን። አየንተ እግዚአብሔር አበው ካህናት አሃው ዲያቆናት የቤተ ክርስቲያን ጌጦቿ ምእመናን አባቶች እናቶች ወንድሞችና እህቶች እግዚአብሔር አምላክ በዚህ የሰበሰባችሁና የድምጽ የሚሰማችሁ ሁሉ ሰላም እግዚአብሔር ከሁላችን ጋር ይሁን። እንደምን አላችሁ? ሰማይን ያለ ምሰሶ ከነግሱ የዘረጋው ስሙ የተመሰገነ ይሁን። ምድርንም በውሃ ላይ ያለ ካስማ ከነልብሱ ያጸናው እሱ ስሙ የተመሰገነ ይሁን። ደመናን ያለ ድምጽ የሚመራው እርሱ እግዚአብሔር ስሙ የተመሰገነ ይሁን። አየርን ሳይታይ የሚያስጉዘው እሱ አዶናይ ስሙ ለዘላለም የተመሰገነ ይሁን። የሚታየውንም የማይታየውንም ሁሉ የፈጠረ ኃያሉ አምላክ እርሱ ኤልሻዳይ ሁሉን ቻይ የተባለ እግዚአብሔር ስሙ ከዘላለም እስከ ዘላለም የተመሰገነ ይሁን። በአብ ስም አምኜ አብን ወላዲ ብዬ በወልድ ስም አምኜ ወልድን ተወላዲ ብዬ በመንፈስ ቅዱስ ስም አምኜ መንፈስ ቅዱስን ሰራጺ ብዬ ምንም ላጠይቆ አካላት በስም በአካል በግብር በኩነት ሶስት ብዬ አምኜ አንድ አምላክ እግዚአብሔርን አጋዥ በማድረግ እግዚአብሔር ነው በሚል ኃይለ ቃል አስተምራለሁ። እግዚአብሔር እርሱ በረድኤት ከሁላችን ጋር ይሁን። ለእናንተ የምትሰሙበትን ልቡና ያድላችሁ፣ እዝነ ልቡናን ያድላችሁ። ለእኔም ለምናገረው ጥበቡን ምስጢሩን ቅዱስ ጳውሎስ ብርሃነ ዓለም እንደተናገረ የቃሉን ደጅ ይከፍትልኝ ዘንድ ሁል ጊዜ በጸሎታችሁ አስቡኝ። ሁላችሁም ልቡናችሁን ለሰራዊት ጌታ ለእግዚአብሔር አስማርኩ። እግዚአብሔር ነው። የትምህርታችን ኃይለ ቃል ይህ ነው። እግዚአብሔር ማን ነው? እግዚአብሔር ነው። በዚህ ብዙ መናገር ይቻላል። ለዕለቱ ግን ለምትሰሙት ለናንተ ካለው ጊዜያዊ ሁኔታ አኳያ እግዚአብሔርነቱ ምን እንደሆነ በተወሰነ ደቂቃ እናያለን። ሰው ለሰው አስተዋሽ ነው። ሰው ለሰው አሳሳቢ ነው። በልቡና የሚያሳድረው በአይምሮ የሚቀርጸው የቃሉ ባለቤት ያው እግዚአብሔር ነውና የምትሰሙትን ሁሉ በልባችሁ ጽላት ይጻፍላችሁ። ለኔም ምስጢሩን ማስተዋሉን ሁሌ እንዲያድለኝ አሁንም በድጋሜ ጸሎታችሁ አይለየኝ። እግዚአብሔር ነው። በፍልስፍና ትምህርትና በነገረ ትምህርት ውስጥ ስለ እግዚአብሔር ባህሪ ብዙ የሚነገሩ አሉ። መጽሐፍ ቅዱስ ስለ እግዚአብሔር ባህሪ የሚነግረን አለ። ሌሎች በራሳቸው የአጠናን ስልት እግዚአብሔርን የሚገልጡበት መንገድ አለ። ቅዱስ ጳውሎስ ለአቴና ሰዎች፣ ለኤፊቆሮስ ወገኖች፣ ለኢስጦኢኮች በጥንቷ አቴና የባህልና የጠቢባን መሰብሰቢያ በሆነው በአሪዮስ ፋጎስ የእግዚአብሔርን ባህሪ ሲገልጥ ሉቃስ ወንጌላዊ እንደጻፈው በ17ኛው የሐዋርያት ሥራ ላይ እግዚአብሔር እሱ ምንም ማንም ሊደርስበት የማይችል እንደሆነ ይገልጣዋል። ትራንሰንደንት ጋድ ተብሎ የሚጠራው እንደገና ያ ማንም የማይደርስበት ከሰው ልጆች አይምሮ በላይ የሆነ ማንም ሊመረምረው የማይችል እሱ ኢንኮምፕሬንሲብል የሆነው እርሱ እንደገና ኢሚነንት ነው፣ ቅርብ ነው፣ እዚህ ጋር ነው፣ እዛ ጋር ብቻ አይደለም፣ እዚህ ጋር ብቻ አይደለም፣ ሁሉም ጋር ነው ይልና ኦምኒ ፕሬዘንት በሁሉ ቦታ ላይ ያለ እግዚአብሔር ነው ይላቸውና የአቴናን ፍልስፍና ከንቱ አድርጎ ኢየሱስ ከሰማይ ሰማያት መጥቶ እንዴት እንዳዳነን ዓለምን እንዴት እንደፈጠረ እግዚአብሔር እሱ እግዚአብሔር ነው ብሎ ይነግራቸዋል። ክብርና ምስጋና ለስሙ ይድረሰው። እግዚአብሔር የተመሰገነ ይሁን።
እግዚአብሔር እሱ እግዚአብሔር ነው ስንል እግዚአብሔር ነው ስንል አይለወጥም፣ አይቀየርም፣ አይዋሽም፣ አይጸጸትም። ሰው ይዋሻል፣ ሰው ይቀጥፋል፣ ሰው ይጸጸታል። እግዚአብሔር ግን እንደዛ አይነት ባህሪ የለውም። ሊቀ ነቢያት ሙሴ በረከቱ በሁላችን ላይ ይደር። ቅዱስ ሙሴ ሊቀ ነቢያት በኦሪት ዘኍልቍ በሚናገረው ላይ ምዕራፍ 23 ቁጥር 19 ላይ ምን ብሎ ይናገራል? እግዚአብሔር እንደ ሰው አይዋሽም፣ እግዚአብሔር እንደ ሰው አይጸጸትም፣ የተናገረውን ያደርጋል፣ የሚያደርገውንም ይናገራል ይላል። እግዚአብሔር ለዘላለም ስሙ የተመሰገነ ይሁን። የሰው ልጅ ግን አንተ አስተውል ነው፣ አንቺም አስተዊ። ምክንያቱም አንዳንድ ጊዜ ከሚደርሱ ነገሮች፣ ከሚነሳው ነፋስ፣ ከሚወጅበው ወጀብ፣ ካለው አውሎ ነፋስ፣ ካለው ተስፋ መቁረጥ፣ ካለው የምድር መንቀጥቀጥ፣ ካለው ረሃብ፣ ካለው ቸነፈር፣ ከሚያስፈሩ ሰዎች፣ ከሚያስደነግጥ ንግግር ወይም ከሚታየው ነገር ከዚህ የተነሳ እግዚአብሔር መሆኑን የሚጠራጠሩ ሰዎች አሉ። እግዚአብሔር እርሱ ለዘላለም እግዚአብሔር ነው። ስሙ ለዘላለም የተመሰገነ ይሁን። ምን አለ በሚልክያስ? እኔ እግዚአብሔር አልለወጥም። አንተ ያዕቆብ ሆይ ምን ሆነሃል? አትሰማኝም? ምክንያቱም ያዕቆብ ወይም እስራኤል ከደረሰባቸው ነገር የተነሳ አንዳንድ ጊዜ የሚገጥማቸው ነገር ስላለ ምን ይላል እግዚአብሔር በነቢዩ ሚልክያስ ምዕራፍ 3 ቁጥር 6 ላይ እኔ እግዚአብሔር አልለወጥም። እግዚአብሔር ቀይ ባህርን ሲሻገሩ ሊቀ ነቢያት ሙሴ፣ ካህኑ አሮን፣ እነ ሆር፣ እነ ኢያሱ፣ እነ ካሌብ፣ እነ ማርያም እህተ ሙሴ ወአሮን እስራኤል በጠቅላላ የዘመሩት ዝማሬ ላይ ኃይለ ቃሉ ምንድነው የሚለው? ንሴብሖ ለእግዚአብሔር ስቡሐ ዘተሰብሐ ነው ያሉት። የተመሰገነውን ምስጉን እግዚአብሔርን እናመሰግነዋለን። ልብ በሉ፣ ተናገሩት። የተመሰገነውን ምስጉን እግዚአብሔር እናመሰግነዋለን። ማንን ነው የምታመሰግኑት? የተመሰገነውን ንሴብሖ ለእግዚአብሔር ስቡሐ ዘተሰብሐ፣ የተመሰገነውን ነው የምናመሰግነው። አንደኛ ባህሪው ራሱ ለዘላለም ምስጉን ነው እግዚአብሔር። መላእክትን ባይፈጠር ሰውን ባይፈጠር የሚያመሰግነው አጥቶ እንዳይመስላችሁ። እግዚአብሔር ባህሪውን ያመሰግነዋል ይላል። ረቂቅ እግዚአብሔር፣ ግሩም እግዚአብሔር፣ አብይ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ስለዚህ ይሄን ስለሚያውቁ እነ ሙሴ ሲናገሩት ምን አሉ? ስቡሐ ዘተሰብሐ፣ የተመሰገነውን ነው የምናመሰግነው። መላእክት ቅዱስ ቅዱስ ያሉትን ነው እኛም በምድር ቅዱስ ቅዱስ የምንለው። ስቡሐ ዘተሰብሐ፣ የተመሰገነውን ምን እናደርገዋለን? እናመሰግነዋለን። ሰው ስታመሰግኑት አንዳንድ ጊዜ አንዳንድ ሰዎችን ሲያመሰግኑ ለምሳሌ ደካማውን ብርቱ ብሎ ያመሰግናል። ደካማውን ሰው አንዳንዴ ቅኔ የሚነገራል፣ ስም የሚሰጡሏል። አሁን አንዳንድ በቤተክርስቲያን የሚሰጡ ስሞች አሉ። ደስ ይላል። ስሙ የሚሰጥበት ምክንያት አለ። መልአከ ሰላም ተብሎ ሲሰጥ ግን በጥባጩን ደጀ ሰላም የማያስበላውን፣ ሌሊት ማህሌት የማያስቆመውን፣ ሰዓታቱን የማያስቆመውን፣ ቆሞም የማያውቀውን፣ ምእመን የሚያጋጨውን፣ ካህን የሚያጋጨውን እሱን መልአከ ሰላም ተብሎ ተሰይሞ ሊሰማ ይችላል። ትርጉም የለውም። መድጃ ዳር ቁጭ ብላ እናቷን የምትነዘንዝ አንዳንድ ልጅ አለች፣ ያልታደለች ልጅ ነጭ ነዝናዛ መጨቀጭ ብቻ። ስሟ መድኃኒት ሊሆን ይችላል፣ አይታወቅም። ቅድስት የሆነች ደግሞ እንደው ምንም ካፏ ስተት የማይወጣ በእጇ የምትጠነቀቅ ለአረማመዷ የምትጠነቀቀው አታለለች ብለው ስም ይሰጧታል። እነሱ የሰጡበት የተለያየ ምክንያት ይሆናል። ግን አሁን ይሄን አድጋ ላገኛት ወይዘሮ አታለለችን ላገኛቸው ሰው ለምን እንደዚህ አይነት ስም ሰጧቸው ሊባል ይችላል። ድንገት እናቴን ስም የሰጠችው 9 ወር ላይ ሲጠብቅ በ8ኛው ወር ላይ ወልዳት ይሆናል። አታለለችኝ 1 ወር ቀድማ መጣች ብላ ሊሆን ይችላል። አናውቅም። ግን ስምና ምግባር የሚገናኝበት ጊዜ አለ፣ የማይገናኝበት ጊዜ አለ። ለማንኛውም ስቡሐ ዘተሰብሐ፣ እግዚአብሔር ነው። እግዚአብሔር የተመሰገነ ነው።
እግዚአብሔር ምስጉን ነው። ወአቢ ኃይሉ ኃይሉም ታላቅ ነው። እግዚአብሔር አይመረመርም። እግዚአብሔር ድንቅ ነው። እግዚአብሔር በሁሉ አለ። እግዚአብሔር ሁሉን ያውቃል። እግዚአብሔር በሁሉ ይኖራል። እግዚአብሔር ለሁሉ ይሰራል። በቃ ባህሪው ነው። ስሙ ለዘላለም የተመሰገነ ይሁን። ታዲያ ሰውን ደካማውን ብርቱ፣ ደንቆሮውን ብልህ፣ ንፉጉን ለጋስ፣ ቸር፣ ድሃውን ባለጸጋ እያሉ ሊያመሰግኑት ይችላሉ። እግዚአብሔር ግን እንደዛ አይደለም። እግዚአብሔር ነው። ስቡሃ ዘተሰበሐ ነው፣ የተመሰገነው ነው። ጌታ እግዚአብሔር በኃይሉ ድካም የለበትም ፍጹም፣ በብዕሉ ንዴት ፈጽሞ የለበትም፣ በጥበቡ ድንቁርና የለበትም፣ በቸርነቱ ንፉግነት የለበትም። ምስጉኑ የተመሰገነ ነው። እግዚአብሔር ንገሩኛ፣ የት ናችሁ? እግዚአብሔር እሱን አይደለም የፈለኩት። እግዚአብሔር ነው የትምህርታችን አይለቃል። እግዚአብሔር ነው። ስለዚህ ይሄ የማይለወጠው እግዚአብሔር፣ የማይቀየረው እግዚአብሔር ዓለምን ከመፍጠሩ በፊት ያው እግዚአብሔር ነው። ዓለምን በፈጠረ ጊዜ እግዚአብሔር ነው። እዚህ ዓለም ላይ መጥቶ ከድንግል ማርያምም ሲወለድ ወልድ እሱ እግዚአብሔር ነው። ሙሴን ስለሚያቅምን አለ ዕብራውያን 13 ቁጥር 7 እና 8 ስታው ኢየሱስ ክርስቶስ ትናንትናም ዛሬም ለዘላለምም ያው ነው። አለቀ። ተናገሩ። ኢየሱስ ክርስቶስ ትናንትናም ዛሬም ያው ነው። ስለዚህ እነ ማርያም እህተ ሙሴ ስለ እግዚአብሔር ሲናገሩ ሙሴም ሲጽፍ ገና መጀመሪያ ላይ ሲጽፍ እግዚአብሔር መሆኑን ነው የሚነግረን። የሁሉ ፈጣሪ እሱ እንደሆነ ይነግረናል። ዘፍጥረት ምዕራፍ 1 ቁጥር 1 ሁሉም ያውቀዋል። በቀዳሚ ገብረ እግዚአብሔር ሰማይ ወምድረ፣ በአማርኛው በመጀመሪያ እግዚአብሔር ሰማይና ምድርን በቃ ፈጣሪ ነው። እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔር ፈጣሪ ነው። እግዚአብሔር ነው። እግዚአብሔር የሚለው ቃሉ ራሱ እግዚአ ጌታ፣ እግዚአ ፈጣሪ፣ እግዚአ የሁሉ ባለቤት የሆነ ብሔር ህዝብ፣ ብሔር ዓለም፣ የዓለም ሁሉ ብሔር ፍጥረት፣ የፍጥረት ሁሉ ባለቤት ማለት ነው። እግዚአ ብሔር ማለት እንደው ሶስትነትንም ቄርሎስ ሊቁ በረከቱ በሁላችሁ ላይ ይደር። ሊቁ ቄርሎስ ቅዱሱ ቄርሎስ እኔ እግዚአብሔር ስላለ ሁሉም ነቢያትም ሐዋርያትም ሊቃውንትም እኛም የምንስማማበት እግዚአብሔር ስንል አለ ቄርሎስ፣ እግዚአብሔር ስንል አለ አንድነቱንም ሶስትነቱንም ነው። በስም ሶስት፣ በአካል ሶስት፣ በግብር ሶስት፣ በኩነት ሶስት የምንለው አንዱን እግዚአብሔር ነው። እግዚአብሔር ስንል አብ ወልድ መንፈስ ቅዱስ ማለታችን ነው ይላል። እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ ስንል ፈጣሪነቱን፣ ሁሉን ገዥነቱን፣ የሁሉ ፈጣሪ መሆኑን ያመጣል። ስለዚህ ሶስትነት ላይ ለአጻጻፉ ሄር በሌላኛው ሄ ይጻፍ እንጂ ጌታ አብ፣ እግዚአብሔር አብ፣ ሄር መንፈስ ቅዱስ በሚልም ሶስትነቱንም እናይበታለን። እግዚአብሔር ፈጣሪ ነው። በፍልስፍናው ዓለም ይሄ በዚህ ርዕስ ሌላ ጊዜ በውስጡ ያለውን ስለምነግራችሁ ስለማስተምራችሁ ዛሬ የምፈልገው እግዚአብሔር ነው በሚለው በጊዜ ላለው ለመከራና ለጭንቀት መደገፊያ ምሰሶና እነሆ ግንባችን መጠጊያችን መሆኑን የምናውቅበትን ትምህርት ነው እንጂ ወደፊት በዚህ ላይ ብዙ ነገር እንመለከታለን። እግዚአብሔር ብለን በምንልበት ጊዜ ሁሉ ነገር ኮዝ ኤንድ ኢፌክት ነው። ኮዝ ካለ ኢፌክት አለ፣ ኢፌክት ካለ ኮዝ አለ ለዓለማችን። ይሄ ለእግዚአብሔር አይሰራም። አንኮዝድ ኮዝ፣ ፕራይመሪ ኮዝ ተብሎ በፍልስፍናው ዓለም አስገኝ የሌለው አስገኝ የሚል ተሰጥቶታል። እግዚአብሔር ለስም አጠራሩ ክብር ምስጋና ይግባው። አስገኝ የሌለው አስገኝ፣ ሁሉም ነገር አስገኛለሁ፣ ሁሉም ነገር ውጤት ነው። እግዚአብሔር ግን አስገኝ ነው፣ አስገኝ የለው ውጤት ግን አይደለም። ኢየሱስ ክርስቶስ ትናንትናም ዛሬም ለዘላለም ያው ነው ሲል አንኮዝድ ኮዝ ነው፣ አስገኝ ነው፣ ፈጣሪ ነው። አሪዮስ ያልገባው የግሪክ ፈላስፎች ያልገባቸው ነገር ይሄ ነው። አሪዮስ ቄስ ነው፣ ተማርኩ ተመራመርኩ ብሎ ወልድ ፍጡር ነው ብሎ ምሳሌ 8:22 ይዞ ተነሳ፣ ወደቀ። ለምን? ወልድ ፍጡር አይደለም። ለስም አጠራሩ ክብር ምስጋና ይግባው። እሱ ፈጣሪ ነው። እግዚአብሔር ነው።
በሚልክያስ 3:6 አልለወጥም። በዕብራውያን 13:8 ትናንትናም ዛሬም ለዘላለምም ያው ነው እግዚአብሔር። ሙሴ እህቱ ማርያም፣ አሮን፣ ኢያሱ እና ካሌብ ቅዱሳን ሁሉ እስራኤል ተሰበሰቡ። ቀይ ባህርን ከተሻገሩ በኋላ ቀይ ባህርን ከመሻገር በፊት ያለ ህይወትና ቀይ ባህርን ከተሻገሩ በኋላ ያለ ህይወታቸው እዛው ጋር ተጽፎላቸዋል። ቀይ ባህር ጋር ሲደርሱ ወየዋል ባህሩ ሲያዩት። ሁሉ ጊዜ ችግራችንን ከእግዚአብሔር ማስበለጣችን ነው። ገባችሁ ያልኳችሁ? ችግራችንን ከእግዚአብሔር ማስበለጥ እግዚአብሔርን እንድንዘነጋው ያደርገናል። ቀይ ባህር ጋር ሲደርሱ ከኋላ ጦር ሲመጣ ፈሩ። ከዛ ምን አሉ? ሙሴ ነው የጸናው፣ እነ ኢያሱ ናቸው የጸኑት፣ እነ ካሌብ ናቸው የጸኑት፣ እነዚህ ናቸው የጸኑት። ቀይ ባህር ጋር ሲደርሱ እነሱ ጸንተዋል። ያውቃሉ በእግዚአብሔር፣ ያውቃሉ በሙሴ የሚሆነውን ነገር ሁሉ ያውቃሉ። ደግሞ ሚካኤል እየመራቸው ስለነበረ ክብርና ምስጋና ለእግዚአብሔር ይድረሰው እንጂ ቀይ ባህርን እግዚአብሔር ምን አለ? ሙሴ እነሱ ተጨንቀው ተጠበው ወየው ጠፋ። እዛው ግብጽ ይሻለን ነበረ። በሽንኩርቱ ምንቸት አጠገብ ተቀምጠን መቃብር ጠፋ በግብጽ። ሙሴ ለምንድነው ያወጣህን? እዛው ብንሞት ይሻለን አልነበረም? ይሄው አሁን ባህር ነው፣ ከኋላ የፈረሰኛው ኃይል መጥቷል። ምን ልንሆን ነው አሉ። ዝም በሉ ሙሴ፣ ዝም በሉ። እንዴት አይነት ግን 500,000 ህዝብ እየመራ ሙሴ እንዴት አይነት መታደል ነው! ትህትና በዚህ ቆይ ጮህ ባላል፣ በዚህ ጋር አንዷ ትጮሃለች። በስማ የወንድም ጮህ የሴትም ጮህ። ምን ነው ሙሴ ለምንድነው እዛ ያልተውከን? ለምን አውጣ አልነገርንህም? ያኔ ገና ተወን አላልንህም? በምድረ በዳ ልትገለን በግብጽ መቃብር ጠፋ። ዝም በሉ። እግዚአብሔር ስለናንተ ይዋጋል። እግዚአብሔር ነው። ስሙ ለዘላለም የተመሰገነ ይሁን። አይተውም እግዚአብሔር፣ አይጥልም እግዚአብሔር። ከእግዚአብሔር ጋር ሰዎች እስከሆኑ ድረስ እግዚአብሔር ጥሎም አያውቅም በፍጹም። ባህሪውም አይደለም እኔ እግዚአብሔር አልለወጥም። ይለወጣል፣ ይቀየራል። ሰው ነው የሚለወጥ። ትላንት ያገኛችሁ ዛሬ ተቀይሮ ቁጭ ወዳጅ የምትሉት ለምን? ወንድም እህት ለምን ትሉ? ለወጥ አንዳንዴ ሲኖርሽ ሁሉ ከበር የሚያደርግሽ ወይ በቃ ምናምን የሌለብሽን አዋራ እያራገፉ ምንድነው ተቆራሽብኝ እዚህ ጋር ለጸጉርሽን እንዴነው ባላልሰራሽው እንዳለፈው ጊዜ ምንድነው በቃ ዝም ብለህ ታወራሻለች። ባዶ ብትሆኛ ተጠቃሽ ደግ ሰው ብቻ ነው የሚጠቃችሁ በሁሉ ጊዜ። እግዚአብሔር አይተዋችሁ፣ እግዚአብሔር አይራቃችሁ። ምን ነው አሜን ለማለት የተቆራራ አንደበት አለ እንዴ? ሙሴ ለምን አወጣህን? ያ ሁሉ ሰው ጮህበት ጀመር። ዝም በሉ፣ እግዚአብሔር ስለናንተ ይዋጋል። ዛሬ ያያችኋቸውን ጠላቶች ነገ አታዋቸው። በቃ ከዛ ሙሴን ምን አለ? ዝብጣለ ባህሯን በያዝከው ባህር እንጨት ባህሩን ምታል። አሁን ቀይ ባህር እንደው በእንጨት ይከፈላል? ምታው ሲባል እንደው እንጨቱ ስለመታው ነው የተከፈለው ወይስ ከላይ ሚካኤል ስላለ ከሚካኤል በላይ እግዚአብሔር ስላለ? የመሃይ በጦር መሳሪያ ሰው ቢመካ በጉልበቱ ቢመካ እግዚአብሔር እንደው ምን አለ? አጥብቆ በሚይዝ እግዚአብሔር እኔ እግዚአብሔር አልመካም ማለት ይሄ በጠንካራችን አልመካም፣ በፈረስም ጉልበት እኔ እግዚአብሔር አልመካም ይላል። ሐና ምን አለች? ሳሙኤል በአርማቴም መሴፋ በዛ በሴሎ በእግዚአብሔር የቃል ኪዳን ታቦት ፊት እንባዋን አፍስሳ ካለቀሰች በኋላ ሰው ሁሉ ሲሰድባት ሊከሰጣት በኋላ እግዚአብሔር እንደውም መካኒቱ 7 ወለደች አለ የተናገረችና የሚመካ በኃይሉ አይደለም፣ የሚመካ በጥበቡ አይደለም፣ የሚመካ በጉልበቱ አይደለም፣ የሚመካ በእግዚአብሔር ይመካ አለች። ክብርና ምስጋና ለሥላሴ ይሁን። የሚመካ በማይመካ እግዚአብሔር ነው። እሱ ተሸንፎ አያውቅም። ሞኞች ናችሁ። እግዚአብሔር ተሸንፎ አያውቅም። በጦር መሳሪያ ቢመጡ፣ በኃይል ቢመጡ፣ ፈረሰኛው ቢመጣ፣ ጦሩ ቢመጣ፣ ጋሻ ያዙ ሶስተኞች ቢመጡ፣ ሰልፈኛው ቢመጣ እግዚአብሔር አይሸነፍም። ከማን ጋር ናችሁ? በቃ ተሸነፉማ፣ አይሸነፍም። እግዚአብሔር አለ ሐዋርያው ከኛ ጋር ከሆነ ማን ይቃወመናል? ከዚህ በላይ ቃል አለ እንዴ? እስቲ ተናገሩት እስቲ። እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል?
ክብርና ምስጋና ለሥላሴ ይሁን። በበትር ቀይ ባህር አሁን ይከፈላል ነው አስባችሁታል? በበትር ነገሩ ትርጉሙ ሚስጥሩ ረቂቅ ነው። በመስቀል ነፍሳትን ሁሉ ከሲኦል እንደሚያወጣ የኢየሱስ ደም የሰው ልጆችን ሁሉ ነፃ እንደሚያወጣ ወደ ገነት እንደሚያስገባቸው ሲያሳይ ከግብጽ ከነዓን ከተታቸው ማርና ወተት የምታፈስ አለ። ምስጋና ለዘላለም ያለባት ገነት መንግስተ ሰማያት ሁላችንን ያግባል። ታዲያ የዛን ጊዜ ኖ እነ ሙሴ እነ አሮን እነ ኢያሱ እነ ካሌብ እነ ማርያም እነ ሆር ምን ብለው ነው የዘመሩት? እግዚአብሔር ይቀጠቅጥ ጸባ ወእግዚአብሔር ስሙ። ይሄናል እግዚአብሔር ይቀጠቅጥ ጸባ ወእግዚአብሔር ስሙ። እግዚአብሔር ጦርን ጸበኛን ጸብን ይቀጠቅጣል። እግዚአብሔር አርበኛ ፈርዖንን ይቀጠቅጣል። አንድም እግዚአብሔር አርበኛ ዲያብሎስን ይቀጠቅጣል። ፈርዖንን ይቀጠቅጥና ሕዝቡን ነፃ ያወጣቸዋል። ወእግዚአብሔር ስሙ። ዲያብሎስን ይቀጠቅጥና ነፃ ያወጣቸዋል። ወእግዚአብሔር ስሙ። አምላክ ወሰብ ይባላል። ስሙ ይሄ ነው ይላል። እግዚአብሔር ነው። ስለዚህ ማርያም የሙሴን መዝሙር ስትዘምር ምን አለች? እግዚአብሔር ስሙ እግዚአብሔር ነው። እግዚአብሔር ይዋጋል። በክብር ከፍ ከፍ ብሏል። ለእግዚአብሔር እዘምራለሁ። ስቡሃ ዘተሰብሃ የተመሰገነውን ምስጉን የሆነውን እናመሰግነዋለን። ስሙ እግዚአብሔር ነው። አምላክ ወሰብ ይባላል። ማን ልበል ብሎ ነበር መጀመሪያ ሙሴ ትዝ ይላችኋል። ኮሬብ ላይ ሲያነጋግረው ዘጸአት ምዕራፍ 3 ቁጥር 14 ላይ አሁን ሄጄ ፈርዖንንም ሕዝቡን ልቀቅ ስለው እኔም ሕዝቡን ሄጄ ኑጡ ብላቸው ማላከ ቢሉኝ ማን ልበላቸው? የሙሴ ጥያቄ ነበር። መጀመሪያ ምን ብሎታል? እኔ የአብርሃም የይስሐቅ የያዕቆብ አምላክ ነኝ፣ ለዘላለም ስሜ ይሄ ነው ብሎታል። ቀጠለና ግን ምን አለው? ዘጸአት 3 ከ13 እስከ 14 ስታዩ ስሙ ማን ነው ባሉኝ ጊዜ ምን ልበላቸው አለው። እግዚአብሔርም ሙሴን እንዲህ አለው፣ እኔ ነኝ በላቸው። እኔ ነኝ በላቸው። እኔ ነበርኩ አይደለም፣ እኔ ነኝ በላቸው። ዘላለም የሚኖር እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔር ነው፣ ስሙም እግዚአብሔር ነው። ማን ነው የላከኝ ብዬ ብል ምን ልበል ቢጠይቁኝ እኔ ነኝ በላቸው። እኔ ነኝ። ዘላለማዊ አምላክ እግዚአብሔር ነው። እኔ እግዚአብሔር አልለወጥም። እኔ እግዚአብሔር አልቀየርም። ሰው ይጸጸታል፣ እኔ አልጸጸትም። ሰው ይሳሳታል፣ እኔ አልሳሳትም። እግዚአብሔር ነው፣ ሁሌም ትክክል ነው። ለስም አጠራሩ ክብር ምስጋና ይግባው። ስሜ እኔ ነኝ ያለው ስሜ እኔ ነኝ። በቃ እኔ ነኝ፣ አለቀ። ለዘላለም እኔ ነኝ። ሌላ ነገር የለውም። ነበርኩ የሚል ነገር የለውም። ነኝ ነው። ነኝ ስሙ ደግሞ ሶስት ነገር ልንገራችሁ። ድንቅ ነው፣ መካር ነው፣ ኃያል ነው። ኢሳይያስ ነው የሚለው ምዕራፍ 9 ላይ ቁጥር 6 ላይ ስለ እግዚአብሔር ሲነግረን የዘላለም አባት ነው ብሎ የዘላለም አባት ምን አይነት አባት? የዘላለም አባት፣ የትላንት አባት፣ የስጋና እነሆ የነፍስ እዚህ ስንወለድ ያሉን እናትና አባት የዘላለም አይደሉም። እነሱም ያልፋሉ፣ ይሞታሉ፣ ይሄዳሉ። እኛም እንዲሁ እንሄዳለን፣ እናልፋለን። እግዚአብሔር ግን የዘላለም አባት ነው። የመቼ አባት ነው? እኔ ነኝ። የዘላለም አባት ነው እግዚአብሔር። የዘላለም አባት ማለት ዘላለም ሕያው ሆኖ የሚኖር ነው። ስለዚህ ኢሳይያስ ምን አለ? ስለ እግዚአብሔር ስም ሲናገር ስሙም ድንቅ፣ መካር፣ ኃያል አምላክ ነው ብሎ ስለ ስሙ ይናገራል። እግዚአብሔር ነው ስለማይለወጥ። አንተሰ አንተክመ ዳዊት ነው በመዝሙር 89 ቁጥር 2 ላይ አንተ ሁሉ ጊዜ ያው ነህ፣ አንተ ነህ፣ በቃ ያው አንተ ነህ። እምቅድመ ዓለም ወእስከ ለዓለም አንተ ክመ። እምቅድመ ዓለም ከዓለምም በፊት ዛሬም ወእስከ ለዓለም ለዘላለም አንተ ነህ።
እኔ ነኝ ያረለ ያለው ለሙሴ አንተ ነህ ዳዊት ደግሞ ሲመሰከር አንተ ነህ ማን ነህ በሉት እስቲ ማን ነው አንተ ነህ ማለት እምቅድመ ዓለም አንተ ነህ ድህረ ዓለምም አንተ ነህ ጊዜው በማዕከላም ጊዜም አንተ ነህ ዓለም ከመፈጠሩ በፊት ያለው ዓለምና ዓለም ካለፈ በኋላ ያለው አንድ ነው እኛ ያለነው መካከል አላለን ትንሽ ነው መካከል ላይ ያለነው እቺ 8000 9000 ዓመቷ መካከል ላይ ያለች ነች ለተወሰነ ጊዜ የመጣች ነች ከዛ በፊት እግዚአብሔር እንቅድመ ዓለም እሱ ነው ዓለምም ካለፈ በኋላ እሱ ነው አንተስ አንተስ እንጂ አንተኮ አንተ ያው አንተ ነህ እግዚአብሔር ነው እግዚአብሔር ነው የምድር ሰው የምድር ባለስልጣን ስለ ሂትለር ሲወራ ተማሪ የለም ሂትለር አለቀ ስለ ሙሶሊኒ ሊወራ ሙሶሊኒ የለም አለቀ በቃ አለቀ ስለማንም ስለ ፕሬዝዳንት ሬገን ሊወራ ይችላል የለም ፕሬዝዳንት ሬገን የለም ምድር ላይ የተነሱ ክፉ ሰዎች ሊኖሩ ይችላል ደግም ሰዎች ሊኖሩ ይችላል የለም አንተስ አንተክም እግዚአብሔር ነህ ህልፈት የለብህም በስልጣንህ ሽረት የለብህም ስለዚህ አንተስ አንተክም አንተ ነህ እግዚአብሔር ነው ቅድመ ዓለም ወእስከ ለዓለም አንተ ክመ ይለዋል መዝሙር 89 ቁጥር 2 ስለዚህ የሰው ልጅ ሆይ እኔ እንደ ሰው አልዋሽም ይላል እግዚአብሔር አልጸጸትም ይላል ተናግሬም አላስቀርም ይላል እምናገረውን እፈጽመዋለሁ አለ የፈጸምኩትን እናገረዋለሁ አለ ስለዚህ እናንተ ይላል ዘዳግም 20 ቁጥር 1 ላይ አሁን ላለው የኢትዮጵያ ችግር የሰው ልጆች ጭንቀት እንደገና በራሳችሁ ህይወት ጠላት ሁሌ ይመጣል ጠላት ደግሞ ጤና ከማጣት ጀምሮ ጠላት ማለት ህመም ማለት ምን ማለት እንደሆነ ታውቃላችሁ ትርጉሙ በግዕዝ ህመም በሚስጥር ሲተረጎም ህመም ማለት ምን ማለት ነው ህመም ማለት ምን ብላችሁ ትገልጹታላችሁ ደዌ ህመም እሺ ደዌና ህመም እሺ ህመም በቃ ባጭሩ ምቀኛ ማለት ነው በሚስጥር ህመም ማለት ምቀኛ ማለት ነው ስለዚህ የሚቃወማችሁ ምቀኛ ነው በተለያዩ ነገሮች ውስጥ ሊሆን ይችላል አንዳንድ ሰዎች ዝም ብለው ፍርሃት ውስጣቸው ይመጣል ፍርሃት አሁን ያን የፍርሃት መንፈስ በውስጣቸው የሚከት በውስጥሽ ሊከት የሚመጣ አንድ ምቀኛ አለ ማለት ነው ጭንቀት ወይም ደግሞ የጎደለን ነገር በማሰብ ማዘን መተከዝ ማልቀስ ማንባት የሞተ ዘመድ እያሰቡ መጨነቅ እግዚአብሔር በመንግስተ ሰማያት በገነት አኑሯቸዋል እናንተ ስትጨነቁ ትኖራላችሁ ስታለቅሱ ከኔ ጋር ካልኖረ ብላችሁ ከስላሴ ጋር እየኖረች ትታገላላችሁ አይ ደካሞች ሞኞች የሰው ልጆች እግዚአብሔር ነው ተናግሮ አይዋሽም እውነት ነው ቃሉ ወደኔ ወስዳችኋለሁ ልባችሁ አይታወቅ በእግዚአብሔር እመኑ በኔ እመኑ ብሎ ኢየሱስ ሲያስተምረን አይታበልም ቃሉ ስፍራ አለ ቤት አለ መኖሪያ አለ አይንም ያላየው ጆሮም ያልሰማው በሰው ልብ ያልታሰበው የሰው ልጅ ግን ሲጨነቅ ይኖራል አልገባንም እግዚአብሔር ማን እግዚአብሔር ነው ማለት እውነተኛ ነው ሁሉን ቻይ ነው ፈጣሪ ነው ዓለምን ፈጠረ ከየት ፈጠረ እዚህ ጋር እንደዚህ ያረገ ነው ይሄኛውን በዚህ ልስራው ይያለ በዚህ ልስራው የለም ካለመኖር ከምንም ይኑር ያለ አምላክ የእናንተን ቤት አይሞላም የእናንተን ጤና አይሰጥም የኢትዮጵያን ችግር አይፈታም የቤተክርስቲያን ጠላቶች አይቃወምም ሰላምና ፍቅር ለህዝቡ አይሰጥም ከልባችን ከለመነው እንግዲህ እግዚአብሔር ነው ዘዳግም 20 ቁጥር 1 ጠላቶቻችሁን ለመውጋት በወጣችሁ ጊዜ ብዙ አይነት ጠላት አለ ቅድም እንደነገርኳችሁ ጠላቶቻችሁን ለመውጋት በወጣችሁ ጊዜ
ፈረሶችና ሰረገሎችን ሕዝቡንም ከናንተ ይልቅ በስተው ባያችሁ ጊዜ ከናንተ በስተው ባያችሁ ጊዜ ከግብጽ የፈርዖን ኃይል ድል አድርጌ ቀይ ባህርን ከፍዬ በ9 መቅሰፍት በ10ኛ ሞተ በኩር በ11ኛ ስጥመት ያወጣውህ እኔ አምላክ እግዚአብሔር ከእነሆ እኔ አምላካችሁ ፈጣሪያችሁ እግዚአብሔር ከናንተ ጋር ነኝና አትፍሯቸው አትፍሯቸው። ፍርሃት አለ ሰው የሚያስጨንቀው አትፍሯቸው። በስተው ተዋቸዋላችሁ። ከናንተ ይልቅ በርትተው ልታዋቸው ትችላላችሁ። እኔ እግዚአብሔር ከናንተ ጋር ነኝ። ቅድም ምን ብለናል? እግዚአብሔር አይሸነፍም። እግዚአብሔር ተሸንፎ ማያውቅ አይሸነፍም። ስለዚህ እኔ እግዚአብሔር ከናንተ ጋር ነኝ። ጠላቶቻችሁ ለመውጋት በወጣችሁ ጊዜ በስተው ብታዋቸው አትፍሩ። ከግብጽ በድንቅ ያወጣችሁ እግዚአብሔር አልተዋችሁምና እግዚአብሔር ነው። ጨለማ የከበበው ሰው ሕይወት ይኖራል። ጨለማ ምንድነው? ጨለማ ማለት ብርሃን የሌለበት ማለት ነው። ብርሃን ካለ ጨለማ የለም። ታዲያ እግዚአብሔር እኮ ብርሃን ነው። ዳዊት እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስፈራኝ የለም፣ ማንም አያስፈራኝ። ጭራሽ ምን ይላል? ጠላት ቢሰፍርብኝ አልፈራም። ለምን? ይሄን ያውቃል። ከግብጽ ምድር በድንቅ ያወጣሁ እኔ እግዚአብሔር ነኝ፣ አልተውህም። ዳዊት ይሄን ያውቃል። ጸንቷል በቃሉ፣ በቃ አለቀ። ስለዚህ ማንም ቢሰፍርብኝ እኔ አልፈራም በሉት። አልፈራም ማከኔ ጋር ነው። በቃ ለዚህ ነው የማንፈራው። ጨለማ ቢከበን እግዚአብሔር ብርሃን ስለሆነ አንፈራም። ቅዱስ ዮሐንስ ወልደ ነጎድጓድ በረከቱ በሁላችን ይደር በመጀመሪያ መልእክቱ ምዕራፍ 1 ቁጥር 5 ላይ ከእርሱ የሰማናት ለእናንተ የምንነግራችሁ አንዲት መልእክት አለችን ይላል። የሰማችሁት ነው ወልደ ነጎድጓድ ቅዱስ ዮሐንስ ወንጌላዊ። ከእርሱ የሰማናት እኛ ለእናንተ የምንነግራችሁ አንድ መልእክት አለን ይላል። እግዚአብሔር ብርሃን ነው፣ ጨለማ በእርሱ ዘንድ ከቶ የለም የምትል ናት። እግዚአብሔር የተመሰገነ ይሁን። ተናገሩ። እግዚአብሔር ብርሃን ነው፣ ጨለማ በእርሱ ዘንድ ከቶ የለም። የለም ብቻ አይደለም፣ ከቶ የለም፣ ፍጹም የለም። ማካለ እግዚአብሔር ብርሃን ነው። እግዚአብሔር ነው። ብርሃን ካለ ጨለማ የለም። ፀሐይ ከወጣ ጨለማ አለ እንዴ? የለም እኮ። ፀሐይ እኮ ኢየሱስ ነው። ምስራቅ እኮ እመቤታችን ናት። እመቤታችንን እኮ ምስራቅ ጾት ይላታል ሕዝቅኤል 44 ቁጥር 1 ላይ ምስራቅ ጾት የምስራቁ በር የታተመችዋ የተዘጋችዋ የምስራቃዋን በር አየሁ እኮ ነው ያለው ሕዝቅኤል ነብይ። አየሁ የታተመችውን አለ። ማኅተመ ድንግልናዋ ሲገል የሰራዊት ጌታ እግዚአብሔር ያ የምስራቁ በር እንደተዘጋ ገባ፣ እንደተቆለፈ የገባው እርሱ እንደተቆለፈ ሲወጣ አየሁ አለ ሕዝቅኤል። ከድንግል ማርያም በድንግልና ተጸንሶ በድንግልና ሲወለድ አየሁት ኢየሱስን ሲል ነው። ክብርና ምስጋና ለሥላሴ ይሁን። ምስራቅ እመቤታችን ናት። ፀሐይ ኢየሱስ ነው። ፀሐይ ሲባል ደግሞ እውነተኛ ፀሐይ ጽድቅ ይባላል። ፀሐይ ጽድቅ ከዚህ ፀሐይ ሲለየው እቺ ፀሐይ ጠፈር ደፈር ግርግዳ ዛፍ ደመና ይሸፍናታል። ኢየሱስን ግን ምንም አይሸፍነውም። እግዚአብሔር ነው። ኢየሱስ እግዚአብሔር ነው። ለስም አጠራሩ ክብር ምስጋና ይግባው። የጽድቅ ፀሐይ ስሜን ለምትፈሩት ለእናንተ ትወጣላችኋለች ይላል። ጨለማ ሆኖ አይቀርም። ጭጋግ ሆኖ አይቀርም። ጊሜ ሆኖ ደመና ሆኖ አይቀርም። የጽድቅ ፀሐይ ኢየሱስ ይወጣላችኋል። ይውጣላችሁ፣ በቤታችሁ ይውጣላችሁ፣
በልባችሁ ይውጣላችሁ፣ ለቤተሰቦቻችሁ ይውጣላችሁ፣ ለጤናችሁ ይውጣላችሁ፣ ለአይምሮአችሁ ይውጣላችሁ፣ ለልቡናችሁ ይውጣላችሁ። ደመና የሆነውን ሕይወታችሁን በብርሃን ያጥለቅልቅላችሁ። ቅረቡ ሀቤሁ ወያበርህ ለክሙ፣ ወደሱ ቅረቡ እሱ ያበራላችኋል ይላል ዳዊት። ያብራልን መድኃኔዓለም። ታዲያ ነቢዩ ምን አለ? በሚልክያስ ነቢዩ ምዕራፍ 4 ቁጥር 2 ላይ ስሜን ለምትፈሩት ለእናንተ የጽድቅ ፀሐይ ትወጣላችኋለች አለ። የጽድቅ ፀሐይ የተባለው ኢየሱስ እግዚአብሔር ነው። ስለዚህ እሱ ካለ ጨለማ የለም። እግዚአብሔር ነው። እግዚአብሔር ነው። የሚያውቁ ነገሮች ያጋጥሟችኋል። ፍርድ ቤት የገተራችሁ ነገር ይኖራል። ያልተሳካ ነገር ይኖራል። የጎደለ ነገር ይኖራል። ይሄ መቼ ነው የሚሆነው የምትሉበት አለ። ይሄ ሁሉ የሚገፈፈው እግዚአብሔር ሲመጣ ነው። እግዚአብሔር ደግሞ በትንሽ ልመና ጥሩት። ሁልጊዜ ልባችሁ በሱ ላይ ይመርኮዝ። እሱ ሲመጣ ሁሉ ነገር ብርሃን ካለ እንቅፋት እኮ አይመታችሁም። እያያችሁ ነው የምትሄዱት። እያያችሁ ነው። እግዚአብሔር ብርሃንና መድኃኒት የሚያስፈራኝ የለም እንኳን እንቅፋትም አያስፈራኝ። ይታየኛል። ብርሃን ነው። ገደሉም ይታየኛል። ጎድጓዳውም ይታየኛል። አልጋጭም ከግድግዳ ጋር በጨለማ ውስጥ አልጋጭም። ከማንም አልጋጭም። መንገዴን ይዤ እሄዳለሁ። እግዚአብሔር ምን ነው? ብርሃኔ ነው። እሱ እግዚአብሔር ነው። ከቶ ጨለማ በሱ ዘንድ የለም አልኩ። በቃ አለቀ። ከቶ ፍርሃት በሱ ዘንድ የለም። ከቶ ጭንቀት በሱ ዘንድ የለም። ከቶ የሚያስፈራ የሚያስደነግጥ ተስፋ መቁረጥ በሱ ዘንድ የለም። እግዚአብሔር ሁልጊዜ የሚላችሁን ነገር ወቁት። ሁልጊዜ እየደጋገመ ይላችሁ አትፍሩ። ሌላ ካላችሁ አልተዋችሁም፣ ከደገመ አልጠላችሁም። በቃ ይሄ ነው እግዚአብሔር ቃል። ሁልጊዜ አትችልም፣ አይሆንልሽም፣ አይሳካልሽም፣ በቅቶሃል፣ ነገ ትዋረዳለህ፣ ከዚህ በኋላ አለቀልህ የሚል ድምፅ የእግዚአብሔር ድምፅ አይደለም። ይሄን ድምፅ ራቅ ትሉታላችሁ። ሰይጣን ሆይ ወግድ፣ ሁርም ልህሬ፣ አንተ ሰይጣን ከኔ ወግድ እንዳለ ይሄን መንፈስ ታርቁታላችሁ። በእግዚአብሔር ብርሃን ነው። ብርሃኑን አብሩት። ጨለማው ስትሄዱ ባትሪ ይዛችሁ ሄዳችሁ ታውቃላችሁ? ወደ ቤታችሁ ስገቡ ወዲያው አታበሩም እንዴ? ብርሃን በቃ ይሄኛው ወራ ምንም ማብራት ማጥፋት የለውም። ዘላለም የበራ ነው። ጨለማ ከቶ በሱ ዘንድ የለም ማለት ማብራት ማጥፋት አያስፈልጋችሁም። እግዚአብሔር ለዘላለም ብርሃናችን ይሁን። እግዚአብሔር ነው። እግዚአብሔር ነው። አትፍሩ። ጠላቶቻችሁን የሚያስጨንቋችሁን አትፍሩ። እግዚአብሔር ነው። የጽድቅ ፀሐይ ከወጣች አለቀ። አንድ ነገር ብቻ አድርጉ። ዘዳግም የሚነግረን ሊቀ ነቢያት ሙሴ በምዕራፍ 10 ቁጥር 20 እግዚአብሔርን ፈሩት እሱም ብቻ አምልኩት ይልና ከእርሱ ጋር ተጣበቁ ይላል። ከእርሱ ጋር ተጣበቁ በስሙም ማሉ። ከእርሱ ጋር ተጣበቁ። አብራችሁ ሁኑ። ጓደኛ አልኩት እግዚአብሔር። ብዙ ጊዜ አረቃችሁ ነው የምታዩት እግዚአብሔር። እሱ ደግሞ በር ላይ አንኳኳ ይላችኋል። እናንተ ደግሞ እዛ ሰማይ ሰቅላችሁ ነው የምታዩት። በር ላይ ያንኳኳሁ ነው። ምንድነው ሞኝ የምትሆኑት? በር ላይ ነኝ እያንኳኳሁ። ጭራሽ ቁጭ ብዬ ራት እበላለሁ ከእናንተ ጋር ሲላችሁ ምሽት ላይ መጥቶ እንዳትፈሩ፣ ሌሊቱን እንዳትፈሩ፣ ጨለማውን እንዳትፈሩ። ክርስቲያኖች ሆይ የተዋህዶ ልጆች እንዳትፈሩ። ማታ ነው እንደውም እመጣለሁ ያለው። ቀንማ ፀሐይ ነው፣ አትፈሩ። ማታ ገብቼ እራት ነው ያለው። ቁርስ እበላለሁ አላለም ኢየሱስ ክርስቶስ። ራእይ 3 ነው ታያ እራት እበላለሁ ነው ያለው። ማታ በሚያስፈራ ሰዓት የሚያስተዳድራችሁ ስትፈልጉ። ቀን ነው የሚያስተዳድር ሰው የምትፈልጉት? ከቤተሰብ ሰው ቢሄድባችሁ በአገር ቤት አስተዳዳሪ እንደው ማታ እየመጣሁ አድርለታለሁ፣ ማታ እየመጣሁ አድርላታለሁ። ማታ ለምን ፍርሃት አለ? ኢየሱስ እመጣለሁ አለ። ሰተት ብዬ ነው የምገባው ቤታችሁ አለ። ክብርና ምስጋና ለእግዚአብሔር ይድረሰው። እግዚአብሔር ነው። እግዚአብሔር ነው። መጥቼ ራት ነው የምበላው። አብርሃም ተባለ አርከ እግዚአብሔር ምን ማለት ነው? የእግዚአብሔር ጓደኛ እንዴ! አምላካችሁ አባታችሁ ነኝ አለ። አቅርቦ እግዚእነ ወአምላክነ የምንለው መጣና አቡነ በሉኝ። አባታችሁ ነው ብላችሁ አታርቁኝ አለ። መጣሁ አለ። እንግዲህ ከስጋችሁ ስጋ ከነፍሳችሁ ነፍስ ነሳሁ አለ። በማርያም በኩል ዘመድ ሆንኳችሁ፣ እናቴን እናት አረኩላችሁ። ምንድነው የሚያስፈራችሁ? እኔ አንኳኳለሁ፣ አትከፍቱም? በሩ አልተከፈተም። ትውልዱ ይሳለማል፣ ቤተክርስቲያን አልከፈተም። ያስቀድሳል፣ ልቡን አልከፈተም። በሌላ በኩል ሌላ የሚዘጋ ነገር ስለሚያደርግ
በአንድ በእግዚአብሔር ጽኑ፣ ፍሩት፣ አምልኩት፣ እርሱም ብቻ ከሱ ጋር አምልኩ ሁኑ፣ ተጣበቁት። ዘዳግም 10:20 እሱም ብቻ በቃ አለቀኩ፣ ከሱ ጋር ተጣበቁ። ያለቀህም አትሉትም? ያለቀህም አለቀህም እከተልሃለሁ። ያ ኢያሪኮ ይነበጥ አይኑ ሲበራ እኮ ወደ ሌላ ይሄዳል። እኛ እኮ ስንታመም ወደ እግዚአብሔር ቤት፣ ስንድን ወደ ናይት ክለብ፣ ስንታመም ወደ ጸበል፣ ስንድን ወደ መጠጥ ቤት፣ ስንታመም ወደ እግዚአብሔር ቀርበን ወደ ዝፋኑ፣ ሲድን ወደ ጠንቋይ ቤት፣ ወደ ቃልቻ ቤት፣ ዛፍ ሊያመልክ፣ ቅቤ ሊቀባ፣ ጨሌ ሊያመልክ፣ የህንድ ጨሌ ጠጠር ሊሰግድ፣ ለጠንቋይ ሊንበረከክ፣ ዛር ሊያደርግ፣ ስር ሊምስ፣ ቅጠል ሊበጥስ ይሄዳል ትውልዱ። እንዲህ አይነቱን ደግሞ እግዚአብሔር ምን ይላል? ጠንቋዩንም አስጠንቋዩንም አሳብዳለሁ ነው የሚለው። ያስደነግጣል። ጠንቋዩንም አስጠንቋዩንም አሳብዳለሁ ይላል እግዚአብሔር። ስለዚህ የብዙ ሰዎች ችግር ከእግዚአብሔር ጋር ያለመጣበቅ ነው። የኢትዮጵያም ችግር ይሄ ነው። የክርስቲያኖች ችግር ይሄ ነው። አንዴ ታቦት ያከብራሉ፣ ሌላ ጊዜ ሌላ ያከብራሉ። ስለዚህ መዓት ይዘንባል። ከዚህ ደግሞ መዳን የምንችለው ከእግዚአብሔር ጋር ስንጸና ብቻ ነው። ምክንያቱም እግዚአብሔር ተበቃይ አምላክ መሆኑን ማወቅ ያስፈልጋል። ቅርብ መሆኑን ደግሞ ከተረዳን ለምን ከሱ ጋር አንሄድም? ሄኖክ አካሂዱ ነው አይደል የሚለን ሙሴ? ጳውሎስም ይነግረናል ይሄንን በዘፍጥረት 5 እና በዕብራውያን 11:5 ሁለቱም ታላላቅ ሰዎች እንግዲህ ሊቀ ነቢያት ሙሴ፣ ብርሃነ ዓለም ጳውሎስ ስለ ሄኖክ ሲነግሩ ምናል? ሄኖክ አካሂዱን ከእግዚአብሔር ጋር በቃ አብሮ ሄደ እኮ ነው። እግዚአብሔር እኮ እዛ ብቻ አይደለም፣ እዚህ ጋር ነው። እዚህ ጋር ብቻ አይደለም፣ እዛ ጋር ነው። እግዚአብሔር ነው። እግዚአብሔር ነው። ባህሪውን እንወቁት። ስለዚህ አንኳኳለሁ፣ እገባለሁ፣ ከእናንተ ጋር እራት እበላለሁ አለ። ስለዚህ ዳዊት ምን አላቸው መሰለች? ለትውልድ ሁሉ ይሄንን ለምን አትናገሩት? ለትውልድ ሁሉ ይሄን ንገሩ አለ። ንገሩ አለ። ይሄንን ንገሩ ከመትንገሩ ለካለ ትውልድ፣ ለሚመጣው ለልጅ ለትውልዳችሁ ሁሉ ይሄንን ንገሩ። ምን እንንገር ካላችሁ አለ ዳዊት የምትነግሩት አለ ከመውእቱ አምላክነ፣ ይሄ እንደሆነ አምላካችን እግዚአብሔር፣ ይሄ እግዚአብሔር ድል የሚያደርገው የበረከት አምላክ እንደሆነ ለዓለም ወለዓለም ዓለም ደግሞ ለአንድ ቀን፣ ለአንድ ዓመት፣ ለ10 ዓመት ወይም ደግሞ እንደ አሜሪካ ፕሬዝዳንት ለ4 ዓመት ወይ ለ8 ዓመት፣ እንደ ኢትዮጵያ ለዘላለም፣ እንደ አፍሪካ መሪዎች እስከ ሞት አይደለም። እንደነ ሙጋቤ እንደ ኢትዮጵያ መሪዎች አይለቁም። የአፍሪካ መሪዎች ልንገራ አይለቁም። መልኳን ወጥ እያደረጉ አንዴ ፕራይም ሚኒስትር አንዴ ፕሬዝዳንት እየተባሉ አይለቁም። ይሄን ወቅ አፍሪካ ገና ነው። በመሪ አትታመኑ፣ በፖለቲካ አስተሳሰብ አትታመኑ። ልንገራችሁ፣ በወንጌል እመኑ፣ በእግዚአብሔር እመኑ። እዩት፣ እግዚአብሔርን ፈትኑኝ። እግዚአብሔር እኮ ፈትኑኝ፣ እኔ ያላሳየኋችሁ ምንድነው? ይኸው ፀሐይ አወጣላችኋለሁ፣ ዝናብ አዘንብላችኋለሁ፣ ምድርን ይኸው በዝናብ አብቅዬ በፀሐይ አብስዬ እመግባችኋለሁ። ፀሐይ ማውጣት አቁሜያለሁ፣ ቀንና ሌሊት ማፈራረቅን አቁሜያለሁ። ታዲያ ለምን ትጠራጠራላችሁ? አትፍሩ፣ በእኔ እመኑ፣ ከእሱ ጋር ተጣበቁ፣ በስሙ ማሉ አለ ሙሴ። በቃ እግዚአብሔር ለዘላለም እግዚአብሔር ነው። ከመትንግሩ ለካል ትውልድ ለካል ፍጥረት ለሚመጣው ትውልድ ለሚመጣው ፍጥረት ተነግሩ ዘንድ ምን ከመውእቱ አምላክነ ለዓለም ወለዓለም ዓለም ወውእቱ ይርአየነ እስከ ለዓለም ይላል። ደግሞ ወውእቱ ይርአየነ ለዘላለም እስከ ዘላለም ይጠብቀናል። ይርአየነ ማለት ጠባቂ ሆኖ ይጠብቀናል። ዳዊትም አሁን ይሄንን ሌላ ቦታ ምን ብሎታል? እግዚአብሔር አባቴ ነው፣ እግዚአብሔር አምላኬ ነው፣ እግዚአብሔር ፈጣሪ ነው ብሏል። ግን እንደው ለየት አድርጎ እግዚአብሔር እረኛዬ ነው። እንደው እግዚአብሔር አሁን እረኛ ይሁን? ምን ያህል እንዲህ አይነት በጎች ፈጥሮ እረኛ ነኝ አለ። ያውም ግን መልካም እረኛ ይላል ዮሐንስ 10 ላይ ደግሞ ለላዊሄር። ስለዚህ አንተ እረኛችን ይሉ ነበር ነቢያት በጾም
አሁን ብዙ ጊዜ ከህዳር 15 ጀምሮ የገና ጾምን ስንጾም ነቢያት ምን እያሉ ነበረ? አንተ እረኛችን ድምጽህን አሰማን፣ አንተ እረኛችን እጅህን ላክልን፣ አንተ እረኛችን ብርሃንን ላክልን፣ ኖላዊ ሆኖ ለእስራኤል አጽም። አንተ የእስራኤል ጠባቂ፣ እስራኤል እንደ መንጋ የመራኸው አንተ የዮሴፍ ጠባቂ፣ እንደው ጆሮህን ቅቅር አድርገህ እስቲ ስማን እረኛችን ይሉ ነበር። እግዚአብሔር ለዘላለም ደግሞ እረኛችን ነው አይደል? እስቲ ተናገሩ። እግዚአብሔር ለዘላለም እረኛችን ነው። ወእቱ ይርየነ እስከ ለዓለም፣ ለዘላለም ይጠብቀናል። ስለዚህ ሁሉ ጊዜ ቤተክርስቲያን ቅዳሴ ካለቀ በኋላ መጨረሻ ላይ ምን ትባላላችሁ ስትባረኩ? ስንባረክ ሁላችንም አድህን ሕዝበከ ወባርክ ርስተከ ረአዮሙ ወአልዕሎሙ እስከ ለዓለም። ይሄን ነው የሚለው። አቤቱ ሕዝብህን አድን፣ ርስትህን ካህናቱን ርስት ካህናት ርስትህን ካህናቱንም አክብር። ተመልከቱ። ረአዮሙ ወአልዕሎሙ እስከ ለዓለም፣ እስከ መጨረሻው ድረስ ረአዮሙ ጠብቃቸው፣ ወአልዕሎሙ ከፍ 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 አድርጋቸው። ልጆችን ክርስቲያን አይወድቅም። ክርስቲያን ለዘላለም ከፍ ይላል። የተዋህዶ ልጆች ከፍ ይላሉ። እግዚአብሔር ነው ከፍ የሚያደርገው። እግዚአብሔር ስለሆነ ስሙ ለዘላለም የተመሰገነ ይሁን። ስቡሐ ዘተሰብሐ የተመሰገነው እግዚአብሔርን እናመሰግነዋለን። ይህ እግዚአብሔር ኃያል አምላክ ነው። በዚህ ጋር የለም፣ በዚህ ጋር ነው የሚኖረው። በሁሉ የሞላ ነው። እግዚአብሔር በሁሉ ያለ ነው። አዎ እግዚአብሔር ነው። አዳምን በገነት ውስጥ ጠርቶ አድነሃለሁ ሲለው እግዚአብሔር ነው። ለማቱሳላ 969 ዓመት የሰጠው እግዚአብሔር ነው፣ አይቀየርም። ሄኖክን ሞት እንዳያይ የወሰደው እግዚአብሔር ነው። ኖህን በመርከብ ውስጥ የሰወረው እግዚአብሔር ነው። ሎጥን ከእሳት ያዳነው እግዚአብሔር ነው። አብርሃምን ጋሻ ነኝ ያለው እግዚአብሔር ነው። የይስሐቅ ቤዛ አይሙት ያለው እግዚአብሔር ነው። ያዕቆብን ብትነካ ብሎ ሚካኤልን ልኮ ወርቃውን ቅጠል እያራገፈ እንዲህ ነው ማራግፍ ብሎ ለጠላቶቹ የተናገረ እግዚአብሔር ነው። ሳሙኤል ለሐና የሰጠው ባርማቴም መሴፋ እሱ እግዚአብሔር ዛሬም እሱ እግዚአብሔር ነው። ሳኦል ምንም በገራቡሄ በጊልቦዋ ተራራ በጠላት ይውደቅ እንጂ 40 ዓመት አንግሶ የሾመው ያ እግዚአብሔር ዛሬም ያለው እግዚአብሔር ነው። ዳዊትን የጠራው በአናብስትና በአናብርት ላይ ኃይል የሰጠው ጎልያድን በጠጠር እንዲጥል ያደረገው አሚሃ ወድቀ በኃይለ እግዚአብሔር ብሎ ያናገረው ያ እግዚአብሔር ዛሬ እሱ እግዚአብሔር ነው። እግዚአብሔር ነው። ነቢያቱን የጠራ ታላላቆቹን የጠራ እነ ዳንኤል፣ ኢሳይያስ፣ ኤርምያስ፣ ሕዝቅኤልን ያናገረ እነ ሆሴዕን እነ አብድዩን እነ አሞጽን የጠራ እሱ እግዚአብሔር ዛሬም እሱ እግዚአብሔር ነው። አናንያ፣ አዛርያ፣ ሚሳኤልን በእሳት ውስጥ በገብርኤል የከለላቸው ያ እግዚአብሔር ዛሬም የሚከልለን እሱ እግዚአብሔር ነው። እሳቱ አያስፈራም፣ መከራው አያስፈራም፣ የነገስታት ቁጣ አያስፈራም፣ የናቡከደነጾር ኃይል አያስፈራም፣ የራፋስቂስ ዛቻ፣ የሰናክሬም ተንኮል ዛሬም በኢትዮጵያ አይሰራም፣ በተዋህዶ ላይ አይሰራም። ያ እግዚአብሔር ዛሬም እሱ እግዚአብሔር ነው። እግዚአብሔር ነው። ስሙ ለዘላለም የተመሰገነ ይሁን። ከሰማየ ሰማያት ወርዶ የመጣው ያው እግዚአብሔር ነው። በከብቶች በረት የተኛው ያው እግዚአብሔር ነው። ይሄን ስላወቁ ሰብአ ሰገል ዕጣን ከርቤና ወርቅ ይዘው መጥተው የሰገዱለት እግዚአብሔር ስለሆነ ነው። ያ እግዚአብሔር ዛሬም እሱ እግዚአብሔር ነው። በዮርዳኖስ ሊጠመቅ እየተራመደ ወደ ዮሐንስ ሄደው ያ እግዚአብሔር የትላንቱ እግዚአብሔር ነው። የዛሬው እግዚአብሔር የዘላለሙም እግዚአብሔር ነው። ሁለቱን ዓሣ አምስቱን እንጀራ የባረከው ያ እግዚአብሔር ዛሬም የኛ እግዚአብሔር ነው። የወደለውን ሁሉ ሙሉ ያድርግ ለኢትዮጵያ፣ ለሌሎችም ሁሉ ሙሉ ያድርግላቸው። የ38ቱን ዓመት መጻጉዕ ተነስ ያለው እግዚአብሔር ዛሬም እሱ እግዚአብሔር ነው። ድውያንን ሁሉ ይፈውስልን። በቀሚሱ ጫፍ 12 ዓመት ሙሉ የተጨነቀች ብቸኛን ሴት ያዳንና የፈወሰ ልጅ እምነትሽ አድኖሻል ያለ ዛሬም ለሕዝባችን የሚናገር ያ ኢየሱስ እግዚአብሔር ነው። እግዚአብሔር ነው። 12 ሐዋርያት የመረጠው እሱ ነው።
72 አርድእት የመረጠው እሱ ነው። 36 ቅዱሳት አንስት የመረጠው እሱ ነው። ኋላም ሁሉን ሲፈጽም ተፈጸመ ብሎ በቀራንዮ አደባባይ ስለሁላችን እነሆ ነፍሱን የሰጠ ያ ኢየሱስ እግዚአብሔር ነው። ዛሬም እሱ ነው። በሶስተኛው ቀን ሞትን ድል አድርጎ የተነሳው እሱ ነው። በ40ኛው ቀን ያደረገው እግዚአብሔር ዛሬም የምናመልከው እግዚአብሔር እሱ ነው። በ50ኛው ቀን መንፈስ ቅዱስን የላከ እግዚአብሔር እሱ ዛሬም የምናመልከው እግዚአብሔር ነው። ተመልሶም የሚመጣ እግዚአብሔር እሱ እግዚአብሔር ነው። ቀይ ባህርን የከፈለው እሱ ነው። ኖህን በመርከብ የሰወረው እሱ ነው። ይስሐቅን ከሞት ያዳነው እሱ ነው። አናንያ አዛርያ ሚሳኤልን ከእሳት የሰወረ እሱ ነው። ለሕዝቅያስ ዕድሜ የሰጠው እሱ ነው። ጠላቶቹን ያሳፈረለት እሱ ነው። ከጌዴዎን ጋር የነበረው እሱ ነው። ከዮፍታሔ ጋር የነበረው እሱ ነው። ከዲቦራ ጋር የነበረው እሱ ነው። ከቅዱሳኑ ሁሉ ጋር የነበረው እሱ ነው። ኋላም መጥቶ ያዳነን እሱ ነው። ዛሬም ኢትዮጵያ ብሎ ለኢትዮጵያ ስም የሰጠው ያ እግዚአብሔር አይተውንም። ሕዝቡን አይተውም። አገራችንን አይተውም። ኦርቶዶክሳውያንን አይተውም። የተዋሕዶ ልጆችን አይተውም። እግዚአብሔር ነው። እናቱ ምስጉን ትሁን። አሜን።